ቤተሰቦቼ ሴት ልጅ ግን ማለት ነው አንዴ እግዚአብሔርን ነው የምላችሁ ልቧ አይሰበር። በቃ ሴት ልጅ አንዴ ልቧ አይሰበር። እውነት ሄሉዬ የኔ ቆንጆ የኔ ጀግና ማለት ነው በጣም ነው ያሳዘነችኝ። እውነት ዛሬ እንግዲህ ያው ሶስናና ሰላም እንግዲህ እስከ መቼ በክፍልሽ ቁጭት ያለሽ ጓደኛ ያስፈልግሻል፣ ኖርማል ጓደኛ የወንድ ጓደኛ ያስፈልግሻል። እኛ በማንኖር ሰዓት ዘና ፈታ ምትዩ አብረሽ ጀስት ፈታ ምትዩ ጓደኛ ግዴታ ተጠገብሽ ያስፈልግሻል እና ብለው ፈትለንም ማሳምነው እንግዲህ ፈትለም ገብታበት የወንድ ጓደኛ ይዘው መጥተው ቤተሰቦች ከሄሉ ጋር አስተዋወቋት። ሄሉ ግን በቃ ምንም ደስተኛ አይደለችም እና በጣም ነበር ያሳዘነችኝ። እግዚአብሔርን ለዛ ነው ሴት ልጅ አንዴ ልቧ አይሰበር ያልኩት ለዛ ነው እና የሌላ አሳዘነችን። በቃ ማለት ሄሉ እና ፈትለም እንደተናገረችው ሄሉዬ እናት ከክፍሏ እንደማትወጣ በቃ ሰለቸውሽ እንዴ እናቴን ያለቻት እና በቃ መውጣት አለብሽ፣ እኔ እኮ ልጄ ነሽ፣ ምንም ቢሆን አትሰለችኝም። ሲቀጥል ደግሞ በአንቺ ህይወት ውስጥ ማንም ሰው መወሰን አይችልም፣ አይደለም እነሱ፣ እኔ ራሴ በአንቺ ህይወት መወሰን አልችልም። መወሰን ምቹ አንቺ ነሽ፣ ግን ቢሆንም ከቤት መውጣት አለብሽ፣ መዝናናት አለብሽ። እንደ በፊት በቃ ፈገግታሽ መመለስ አለበት። ፈታ በይ ልጄ እየወጣሽ ነው ያለቻት እና እናት በእርግጥ ተጨንቃ ነው ያው ከነሱ ስናጋም ያው የሆነ እንትን ይኖራቸዋል ይመስለኛል እንጂ በእርግጥ በግድ የሚሆን ነገር የለም። እና ሄሉ ግን ብታዩት በቃ ታሳዝናችሁ። እሺ ነው በቃ እኔ ትትና የሆነ በቃ ታሳዝነኛለች ሄሉ እና በናቲ እውነት ሄሉ በጣም ተሰብራለች። እግዚአብሔርን ጀግና ሆና ነው እንጂ ቆማ ሄደችው ሄሉዬ በናቲ ተሰብራለች። እና ለዛ ነው ሴት ልጅ አንዴ ልቧ አይሰበር። እግዚአብሔርን በጣም ነው የምትጎዳው። በጣም በተለይ ያንን የምትወደውን ሰው ቀን በቀን ታብሰለስለዋለች በቃ ምንም ቢሆን ማለት ነው። እና ሄሉ ፊቷ ላይ ያየሁት ያ ነገር ነው። እና ያው አንዳንድ ኮሜንቶች ያው ፈታ አርጋችሁኛል ማለት ስላችሁ በግድ ነው እንደሚሉም አሉ ኮሜንቶች። እና እሱ ልክ ነው፣ በግድ የሚሆን ነገር አይደለም። ግን ያው እናትም ልጅ ቁጭ ብላ ስተክስ ስታዝን በፊቷ ፈገግታ ጠፍቶ ስታይ ተጨንቃ ነው። ጓደኞቿም ያው እኛ ትምህርት በምንገባ ሰዓት ሄሉ እንደ ድሮ አይደለችም። ከክፍሉ አትወጣም፣ አሁንም ተኝታ ነው የምትውለው፣ ከቤት አትወጣም፣ ከክፍሉ አትወጣም በማለት ነው። እና እኔ እንደኔ ግን ሁሉም ነገር ጊዜ አለው ነው። አሁን ሄሉ የሚያስፈልጋት ጓደኛ የወንድ ጓደኛ ሆነ ወጥቶ ፈታ የሚያደርጋት ነገር ሳይሆን ሶስናዬም ሰላምም ትታችኋል ለራሷ ጊዜ ራሷ የምታዳምጥበት ጊዜ ያስፈልጋታል። ህይወት ይቀጥላል አይደል እንዴ ቤተሰብ፣ ህይወት ይቀጥላል። በቃ ናቲ እግዚአብሔር ለሷ ካለው እንደኔ ሄሉ በጣም ነው ናቲ የምትወደው ቤተሰቦቼና ቢታረቁና አንድ ላይ ቢሆኑ በእውነት በጣም ደስ ይላልና እሱም እንደዛው ነው። ስለዛ በመሀላቸው ምንም የተፈጠረ ሌላ ክፍተት ያለ ነገር የለም። ስለዛ ተነጋግረው ችግራቸውን ፈተው አንድ ላይ ቢሆኑ ደስ ይለኛል። ካልሆነም ደግሞ ህይወት ይቀጥላል አይደል? ህይወት ይቀጥላል። ጌታን ህይወት ይቀጥላል። በቃ ለሄሏን የሚያስፈልጋት እንደኔ ስረዳት ለራሷ የምታዳምጥበት በደንብ ለራሷ ጊዜ ያስፈልጋታል። ለራሷ ጊዜ መስጠት አለባት ብዬ ነው ማስበውና ነገ አዲስ ቀን ነው አይደል እንዴ? ነገ አዲስ ቀን፣ የሰው ልጅ ጤና ካለው ቆሞ መሄድ እስከቻለ ድረስ ነገ አዲስ ቀን ነው፣ ህይወት ይቀጥላልና ለሄሉያውን እናንተ ራሳችሁ ጭንቀት እየሆናችሁባት ነው። ሶስና ሰላም ተዋት። እውነት በግድ የሚሆን ነገር የለም። በቃ እሷ ራሷ ልቧ ሲፈቅድና እውነት በዚህን ሰዓት ሄሉ ጓደኛ ያስፈልጋታል ብላ ባመነችበት ሰዓት ጓደኛ ትይዛለች። እንደዚሁ ኖርማል መቼም አሁን እናንተ ይዛችሁ የመጣችሁትን ልጅ እንግዲህ እንደምታዩት ተምኔ ጓደኛውን አብላችሁ ብትሉ አንዱ ኖርማል መቀራረብ ሻይ ቡና፣ ከዛስ ወደ ቤት ስትገባም እኮ መተከዟን ማሰቧ መጨነቋን አታቆምም አይደል? የራሷ የሚሆን ሰው እስከምታገኝ ድረስ ማለት ነው። ስለዛ እናንተ ራሱ ብትተዋትና ልጅቷ ለራሷ ጊዜ ብትሰጥ ብዬ ነው ማስበው ቤተሰቦች